ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ዳርዊን ኑኔዝ ሊቨርፑልን 90% የመልቀቅ ቻንስ አለው እየተባለ ይገኛል። እንደዚሁም ስቴቨን ባጀቲች በደረሰበት ጉዳት ምክንያት የቀዶ ጥገና ማድረግ ችሏል። በተጨማሪም ደግሞ ቨርጂል ቫን ዳይክ የሰጠው አስተያየት አለ። እነዚህ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። በዳርዊን ኑኔዝ መልቀቅ ዙሪያ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው የስቴቨን ባጀቲችን የተመለከተውን ጉዳይ ይሆናል። ሊቨርፑል ኤኮ ይዞት በወጣው ዘገባ መሰረት እንግዲህ ስቴቨን ባጀቲች ሜይ 15 ላይ ላስ ፓልማስ ከሲቪያ ጋር ባደረጉት ጨዋታ ተቀይሮ መውጣት ችሏል። በዛ ጨዋታ ላይ እንግዲህ የሃምስትሪንግ ጉዳትም አጋጥሞታል ነው የተባለው። ከዛ በኋላም ሰርጀሪ አድርጓል። አሁን ላይም እንግዲህ ለቀድሞ ውድድር ዝግጅቶች ለመድረስ እንግዲህ ከፍተኛ ጥረት እያደረገ ይገኛል እያለ ነው ሊቨርፑል ኤኮ በዘገበው። ይህ ተጫዋች እንግዲህ 2022-23 የውድድር ዘመን ላይ ነበር በሊቨርፑል ዋናው ቲም ውስጥ ሰብሮ መግባት የቻለው። በዛ ጊዜም እንግዲህ ድንቅ የሚባልን ጊዜን ማሳለፍ ይችላል። ነገር ግን እንግዲህ ማርች 2023 ላይ ባጋጠመው ጉዳት ምክንያት ለረጅም ጊዜ ከሜዳ መራቅ ችሏል። ከዛ በኋላም እንግዲህ በሚመጡት 14 ወራቶች ውስጥ እንግዲህ ሁለት ጨዋታዎችን ብቻ ነበር ማድረግ የቻለው። ከዛም ያለፈው ክረምት ላይ ለቀድሞ ውድድር ዝግጅትም መድረስ ችሎ ነበር ከሊቨርፑል ጋርም ቆይታ አድርጎ። ነገር ግን ደግሞ በውሰት ቢሰጥና የተለያዩ የመጮቻ ጊዜዎችን ቢያገኝ ተብሎ ለአርቢ ሳልዝበርግ ተሰጥቶ ነበር። በዛ ሰዓት እንግዲህ አርቢ ሳልዝበርግ በቀድሞ የሊቨርፑል ምክትል አሰልጣኝ በነበረው በፔፕ ሊንደርስ ስር ነበር የሚሰለጥነው የነበረውና በዛም ስለሚታወቅ በሚሉም ነበር እንግዲህ የመጮቻ እድል ያገኛል ተብሎ ተሰጥቶ የነበረው። ነገር ግን በዛ አመርቂ የሚባልን ጊዜን ባለማሳለፉ ምክንያት ግማሽ አመት ላይ ጃንዋሪ ላይ ወደ ላስ ፓልማስ መሄድ ይችላል። በላስ ፓልማስ እንግዲህ ጥሩ የሚባል እንቅስቃሴ ማድረግ ይችላል ነበር። ወደ ብቃቱ ወይም ደግሞ ወደ ማች ፊትነሱ እየተመለሰ ነበርና ለሊቨርፑልም እንግዲህ ጥሩ ተስፋ ተጥሎበት ነበር። ነገር ግን እንግዲህ ቀደም እንደነገርኳችሁ ሜይ 15 ጋር ከሲቪያ ጋር በተደረገ ጨዋታ ተጎድቶ ወጥቷል። ሰርጀሪም አድርጓል። አሁን እንግዲህ በማገግ ሂደት ላይ ይገኛልና ለቀድሞ ውድድር ዝግጅት ይደርሳል የሚለው ነገር እንግዲህ ሲደርስ የምንመለከተው ጉዳይ ይሆናል። ሌላኛው የምንመለከተው ዘገባ ደግሞ ቨርጂል ቫን ዳይክን የተመለከተውን ይሆናል። ቨርጂል ቫን ዳይክ እንግዲህ በዚህ ሰዓት ከኔዘርላንድ ብሔራዊ ቡድን ጋር ነው የሚገኘውና ነገ ምሽት ላይ እንግዲህ ኔዘርላንድ ከማልታ ጋር የምታደርገው ጨዋታ አለ። ከዛ ጨዋታ በፊት እንግዲህ ጋዜጣዊ መግለጫ ተዘጋጅቶ ነበርና በዛ ጋዜጣዊ መግለጫ ላይ እንግዲህ የሰጠው አስተያየት ነበር። በዚህ አስተያየትም እንግዲህ ወደ ኔዘርላንድ ወደ ኤርዲቪዚዮ ተመልሼ መጫወት አልፈልግም ብሏል። አያይዞ በሰጠው አስተያየት ምንድነው ያለው? የእግር ኳስ ህይወትን እንግዲህ በዚህ በኔዘርላንድ ነው የጀመርኩት። ያ ደግሞ ለኔ በጣም ወሳኝነት አለው። ነገር ግን ደግሞ ለወደፊቱም ቢሆን ማለት ነው አንድ ቁርጥ ያለ መልስ ያለኝ ምንድነው ወደዚህ ወደ ኔዘርላንድ ተመልሼ መጫወት አልፈልግም ብሏል። አያይዞም ምንድነው ያለው? በእግር ኳስ ህይወቴ እንግዲህ በጣም ብዙ ነገሮችን አልፌያለሁ። በዛም እንግዲህ በጣም ኩራት ይሰማኛል። ነገር ግን ወደ ኤርዲቪዚዮን ተመልሶ መጫወት ግን በምርጫዬ ውስጥ የለም ለቀጣይ ህይወቴ ብሏል። እንደሚታወቀው እንግዲህ በዚህ ሰዓት ቨርጂል ቫን ዳይክ ከሊቨርፑል ጋር የሚያቆየው የ2 አመት ኮንትራት አለው እስከ 2026-27 ድረስ። ልክ ኮንትራቱን እንደጨረሰ እንግዲህ 36 አመቱ ላይ የሚደርስ ይሆናል። ከዛ በኋላ እንግዲህ በሊቨርፑል ይቆያል አይቆይም የሚለው ነገር እንግዲህ በቀጣይ የምናየው ነገር ነው። ነገር ግን ደግሞ ወደ ሊቨርፑል ከመጣበት ሰዓት ጀምሮ እንግዲህ ወደ 319 የሚጠጉ ጨዋታዎችን ማድረግ ይችላል። በእነዚህ ጨዋታዎች 28 ግቦችን አስቆጥሯል። እንደዚሁም ደግሞ 10 አሲስት ማስመዝገብ ይችላል። የተለያዩ ዋንጫዎችን ማሳካት ይችላል። 2 የፕሪሚየር ሊግ፣ 1 የሻምፒዮንስ ሊግ፣ የኤፍኤ ካፕ፣ የሊግ ካፕ፣ የዓለም ክለቦች ዋንጫና የተለያዩ ዋንጫዎችን ማሳካት የቻለ ተጫዋች ነው። በሊቨርፑል ቤት እንግዲህ ለሊቨርፑል ስኬታማ መሆን በጣም ከፍተኛውን አስተዋጽኦ መውሰድ የቻለ ተጫዋች ነው። ልክ እሱ ወደ ሊቨርፑል ሲመጣ እንግዲህ የሊቨርፑል የተከላካይ ስፍራው በጣም ሙሉ ለሙሉ ማለት በሚቻል መልኩ መረጋገጥ ይችላል። በጣም ጠንካራ መሆን ይችላል። የተለያዩ ተጫዋቾች እንግዲህ ከሱ ጋር መጣመር ይችላል። በሊቨርፑል ቤት ከነ ጆ ጎሜዝ፣ ማቲፕ እንዲሁም ኮናቴ ከኳንዛ ጋርም ተጣምሯልና ከተለያዩ ተከላካዮች ጋር ሲጣመር ተመልክተናል። ነገር ግን ደግሞ ከሱ አጠገብ የሚጫወቱ ተጫዋቾች ከቨርጂል ቫን ዳይክ ጋር ሲጫወቱ እንግዲህ ብቃታቸው ሁሉ ጊዜም በጣም ጠንክሮ ነው የሚታዩት፣ በልጠው ነው የሚታዩትና የሱ መኖር እንግዲህ ለሊቨርፑል ምን ያህል ወሳኝ እንደሆነ ሁላችንም የምናውቀው ነገር ነውና ለሚመጡት ለቀጣይ 2 አመታት ራሱ በሊቨርፑል ቤት ጠንካራ ተከላካይ ይሆናል ተብሎ ነው የሚጠበቀው። ዘንድሮም ሊቨርፑል የፕሪሚየር ሊጉን ዋንጫ ሲያሳካ እንግዲህ ቨርጂል ቫን ዳይክ ከመሐመድ ሳላህ
ጋር በመሆን እንግዲህ የአመቱ ምርጥ ተጫዋች የሚያስብላቸውን ብቃትን ነው ያስመለከቱንና የሱ በሊቨርፑል ቤት መቀየት እንግዲህ በጣም ወሳኝ ሚና ተጫውቷል ለሊቨርፑል ስኬቶች ማለት ነውና ምናልባትም እንግዲህ ከዛ በኋላ የሚታዩ ብቃት ታይቶ ሊቨርፑሎችም የሱን ኮንትራት ሊያድሱ የሚችሉበትም ቻንስ አለ ነው እየተባለ የሚገኙና አንዳንድ ጊዜ ሲመስለኝ ምንድነው በዚሁ የሚቀጥል ከሆነ ምናልባትም በሊቨርፑል ቤት ጫማውን መስቀል የሚፈልግ ይመስለኛልና ምክንያቱም ሊቨርፑልን በጣም እንደሚወድና ቃለኝ የሊቨርፑል ደጋፊዎችም እንግዲህ እሱን ምን ያህል እንደሚወዱት ስለሚታወቅ ማለት ነው በመጨረሻም የምንመለከተው ደግሞ ዳርዊን ኑኔዝን የተመለከተውን ዘገባ ይሆናል ዛሬ ጧት ላይም እንግዲህ በዚህ ተጫዋች ዙሪያ የነካካንላችሁ አንዳንድ መረጃዎች ነበሩ ያንንም እንግዲህ መለስ ብላችሁ መከታተል ትችላላችሁ እዚሁ ዩቲዩብ ላይ ይገኝላችኋል አሁን ላይ በወጡት መረጃዎች መሰረት እንግዲህ ሉዊስ ስቲል እንደዘገበው ከሆነ በተለይ ደግሞ ከአንፊልድ ራፕ ጋር ባደረገው ቆይታ ዳርዊን ኑኔዝ ሊቨርፑልን የመልቀቅ 90% ቻንስ አለው ብሏልና በርግጠኝነት ዘንድሮ ሊቨርፑልን ይለቃል ተብሎ ነው የሚጠበቀው በተጨማሪም ግን ሳንቲ አውኖ የተባለ ጋዜጠኛ በትዊተር ገጹ እንደዘገበው ከሆነ አልሂላሎች ከዳርዊን ኑኔዝ ተወካዮች ጋር ንግግር አድርጓል እያለን ይገኛል በርግጥ ዛሬ ጧት ላይም እንደዘገብኩላችሁ ከሆነ ቤን ጃኮብስ እንደዘን ተናገረው ከሆነ እንግዲህ አልሂላሎች ከቪክተር ኦስሚና ጋር የሚያደርጉት ድርድር እንደተቋረጠ ነው እየተነገረ የሚገኘውና የሱ ዝውውር አለመሳካት እንግዲህ ፊታቸውን ወደ ዳርዊን ኑኔዝ እንዲያደርጉት አድርገዋል ነው እየተባለ የሚገኘውና ምናልባትም እንግዲህ ዛሬ ምሽት ነገ ቀንም ላይ እንግዲህ የተለያዩ መረጃዎችን ድጋሚ ልንሰማ የምንችልበት ቻንስ አለ ነው እየተባለ የሚገኙና ዳርዊን ኑኔዝ እንግዲህ ሊቨርፑልን ምናልባትም በነዚህ ሁለት ቀናቶች ውስጥ ሊለቅ ይችላል ካልሆነ ደግሞ በቀጣይ ሳምንት በሚከፈተው የዝውውር መስኮትም ሊቨርፑልን የመልቀቅ ቻንስ አለው ነው እየተባለ የሚገኘው ይህ እንግዲህ ለሊቨርፑል ጥሩ ዜና ይመስለኛል ምክንያቱም ዳርዊን ኑኔዝ በሊቨርፑል ባደረጋቸው ቆይታዎች እንግዲህ ስኬታማ የሚባል ጊዜያቶችን አሳልፏል ማለት ይከብደናል በርግጥ አንዳንድ ሞመንቶች ላይ በጣም ምርጥ ብቃቱን የተመለከትንበት ጊዜ አለ ነገር ግን ደግሞ በቋሚነት ደረጃ ያንን ብቃቱን አልተመለከትነውምና እሱ ተሽጦ እንግዲህ ሌላ ምርጥ የሚባል ተጫዋች ይመጣል ተብሎ ነው የሚጠበቀውና ምናልባትም እንግዲህ ሊቨርፑሎች ከዚህ ተጫዋች ዝውውር ዳጎስ ያለ ገንዘብ ያገኛሉ ነው ተብሎ የሚጠበቀው በተለይ ደግሞ አልሂላሎች እንግዲህ ለክለቦች ዓለም ዋንጫ ለመዘጋጀት በጣም ከፍተኛ ጥረት እያደረጉ ነው የሚገኙት ተጫዋቾችን አዳዲስ ተጫዋቾችን ለማምጣት ከፍተኛ ጥረት እያደረጉ ከመሆናቸው አንፃር ማለት ነውና ሊቨርፑሎች በዚህ አጋጣሚ እንግዲህ ሊጠቀሙ የሚችሉበት ቻንስ አለ ነገር ግን ደግሞ ያንን ነገር ለማድረግ እንግዲህ እነዚህ ሁለት ቀናቶች በጣም ወሳኝነት አላችሁ ዛሬና ነገ ማለት ነው እነዚህ ሁለት ቀናቶች የሚያልፉ ከሆነ ግን በኖርማል ጊዜ ነው ድርድሩ የሚካሄደውና ምናልባትም እንግዲህ ዛሬና ነገ ከሚያገኙት ገንዘብ ያነሰ ገንዘብ ሊያገኙ የሚችሉበት ቻንስ አለ ነው እየተባለ የሚገኘው ነገር ግን በዋነኝነት የሚወስነው የሊቨርፑል ከአልሂላል ጋር የሚያደርጉት ድርድር ሳይሆን ዳርዊን ኑኔዝ ወደ ሳውዲ ሄዶ የመጫወት ፍላጎት አለው ወይ የሚለው ነገር ነው በርግጥ አንዳንድ መረጃዎች ከዚህ በፊትም ሲነገሩ እንደነበር በተለይ ደግሞ ጃንዋሪ ላይም እንግዲህ አልሂላሎች ይህንን ተጫዋች ለማስፈረም ብቅ ብለው ነበር ነገር ግን ሊቨርፑሎች ውድቅ ስላደረጉት ነው እንጂ ዳርዊን ኑኔዝ ወደ ሳውዲ ሄዶ ለመጫወት ፍቃደኛ ነው ሲባል ነበርና አሁንም ያ ፍቃደኝነቱ አለ የሚሉ አንዳንድ መረጃዎች ወጥተዋል ነገር ግን ያ የተረጋገጠ ስላልሆነ ነው ወደናንተ ይዤላችሁ ያልመጣው ነገር ግን የሚባሉ ሚናፈሱ ወሬዎች አሉ እርግጠኛ የምንሆነው ግን ነገሮቹን ላተጫርሰው ከዛ በኋላ አልሂላሎች ለሊቨርፑል ጥያቄ ያቀርቡ ሰዓት ምክንያቱም ብዙ ክለቦች እንደተመለከተው መጀመሪያ ተጫዋቹን ነው የሚያናግሩት ተጫዋቹ የሚስማማ አይነት ከሆነ ነው እንግዲህ ወደ ክለቦች የሚሄዱትና ምናልባትም እንደዛ ሊያደርጉ የሚችሉበት ቻንስ አለ እየተባለ ነው የሚገኘው በአጠቃላይ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበር ባነሷቸው ነጥቦች ላይ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ በቀጣይ እስከምንገናኝ ድረስ እዚህ ላይ አበቃው ቻው